በመንበረ ፓትርያርክ ጠቅላይ ቤተ ክህነት ህዳር 30 ቀን 2018 ዓ.ም ለግማሽ ቀን በተዘጋጀው የኢንፎርሜሽን ቴክኖሎጂ ለቤተ ክርስቲያን እድገት በሚል ስልጠና ላይ ብፁዓን አበው ሊቃነ ጳጳሳት ተገኝተው መልእክት አስተላልፈዋል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ እንደተናገሩት ኢንፎርሜሽን ቴክኖሎጂ መጠቀም ዘመኑ ያስገድደናል። ያለ ቴክኖሎጂ ወደፊት ምንም ስራ እንቅስቃሴ ሊኖር አይችልም። አሁን እኛ ወደ ኋላ እንደቀረን ነው የሚሰማኝ ሲሉ ገልጸዋል። በግድ ሳንወድ በግድ ወደ ቴክኖሎጂው ዘመኑ ያመጣናል፣ ያስገድደናል። ምክንያቱም ዓለም በዚህ ነው ስራውን እየሰራ እያከናወነ ያለው። እድገቱንም እንቅስቃሴውንም በዚሁ ነው፣ በቴክኖሎጂ ነው። አለ ቴክኖሎጂ ምንም የስራ እንቅስቃሴ ወደፊት ሊኖር አይችልም እና አሁንም ብንለምደውም ባንለምደውም ፈቃደኞች ብንሆንም ባንሆንም ትኩረት ቢኖረንም ባይኖረንም ዞሮ ወቅቱ ወደዚህ አጠቃሎ ያመጣናል ብዬ አስባለሁ እና አሁን እኛ ወደ ኋላ እንደቀረን ነው የሚሰማኝ። በስልጠና የተሳተፉ አስተያየታቸውን የሰጡት እንደተናገሩት ስልጠናው በጣም ጥሩ ነው። ቤተክርስቲያን በርካታ ምሁራን ልጆች ስላሏት እነሱን አሰባስባ ወደ ትግበራ መግባት ይገባል ሲሉ አስተያየታቸውን ሰጥተዋል። አሁን እኛ ጋር ያለው ችግር የኢምፕሊሜንቴሽኑ ጉዳይ መሬት የማውረድ አንዱ ወይ አቅም ጉዳይ ነው፣ ሁለተኛ ደግሞ ትኩረት ያለ መስጠትና ሶስተኛ የግንዛቤ እጥረት ይመስለኛል። ሀውቱ እንዴት እናውርደው ነው መሰረታዊ ነገር። እንዲህ አይነት ምዕመን ያላት ቤተክርስቲያን ግን ኢንተግሬትድ አድርጎ የመስራት ድካማችን ነውና አሁን ብፁዓን አባቶች እዚህም ስላሉ የሥራ ኃላፊዎቻችን በጎ ፈቃድ ያላቸውን ሰዎች አሰባስቦ ወደ ትግበራ የሚሄድበት ጉዳይ ላይ ብንሄድ ይሻላል እንጂ ወጪ ሁላችንም ሐሳብ ውስጥ ያለ ነው፣ ምኞቱ አለ ነው። በስልጠናው ዙሪያ ላይ በጣም ማራኪ አስደሳች ሁላችንንም ልባችንን የነካ የምንፈልገው ጉዳይ ነው። ይሄ ነገር ተጠናክሮ መቀጠል እንዳለበትም እናምናለን። መሬት መንካትም እንዳለበት እናምናለን። በመጨረሻም በመርሃ ግብሩ ማጠቃለያ ላይ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ መልእክታቸውን አስተላልፈዋል። ጋሜን ብንሰማ ነገም ብንሰማ ለእኛ ጥሩ ነው። አንድ ቀን መሬት ይወርዳል፣ ግዴታ ነው። አሁን ወደ እየተገደድን ያለነው ወደዛ ወደ ተግባር ለመለወጥ እየተገደድን ነው ያለነው። ግዴታ ነው በዚህ ሰዓት በዚህ ዘመን ይሄ መሆኑ። ስለዚህ አንድ ቀን ስራ ላይ ይውላልና ዝግጅቱ እቺ ቤተክርስቲያናችን ቅድም እንደተባለው ምንም ያጣችው ነገር የለም። የሰው ኃይልም አላት፣ አቅምም አላት፣ ምሁራንም አሏት። ያጣችው ነገር የለም። ብዙ ገንዘብ ነው የሚያስፈልገውና ስለዚህ የግድ መሬት ላይ ይወርዳል። እኛ በቀናነት ብቻ ማሰብ ነው፣ እናደርጋለን ብለን ካሰብ ይሆናልና ስለዚህ ይህንን ስልጠና ማግኘታችን መስማታችን ለእኛ ትልቅ ነገር ነው። እንግዲህ እንወያይበታለን፣ እንነጋገርበታለን። ይህንኑ ጉዳይ ማንቀሳቀስ የሚችሉትን ምሁራን ሰብስበን ማመካከር ማወያየት አለብን። ከዛ በኋላ ወደዛ እንሄድበታለን፣ እንገባበታለን። መጀመሩም አንድ ነገር ስለሆነ የግድ መጀመር ያስፈልጋል። ስለዚህ እግዚአብሔር ሲፈቅድ ሁሉ ነገር ይሆናል። ምንም አይደለም። እግዚአብሔር በፈቀደ ሰዓት ሁሉ ተግባራዊ ይሆናል። ለቤተ ክርስቲያናችን ግን ይሄ በጣም አስፈላጊ ነው። ለቤተ ክርስቲያናችን ለሕዝባችን በጣም አስፈላጊ ነው። ይሄን ካላደረግን ደግሞ አይሆንም። በዚህ ዘመን ጊዜው እያስገደደ ስለሆነ ለማለት ነው። ስለዚህ በጣም እጅግ አመሰግናለሁ። እግዚአብሔር ያክብርልኝ።